የ2 ዓመት ከ8 ወር ዕድሜ ያለውን ህፃን ብስኩት ልግዛል ብሎ በማታለል ሰርቆ የተሰወረው ግለሰብ ተይዞ በእስራት ተቀጣ። ዋና ሳጅን ፈለጉሽ ሻግሬ ዝርዝሩን አዘጋጅተዋለች። ተከሳሽ ተመስገን ገና ገብሬ የህፃን ስርቆት ወንጀሉን የፈጸመው በጉለሌ ክፍለ ከተማ ወረዳ 4 አካባቢ ሲሆን የህፃኑ እናት የጀበና ቡና እየሰራች ለደንበኞቿ ቡና ለማድረስ በሄደችበት ሰዓት ላይ ነው። በጉለሌ ክፍለ ከተማ ፖሊስ መምሪያ የሴቶችና ህፃናት የወንጀል ምርመራ ማስተባበሪያ ኃላፊ ዋና ሳጅን መሰለ ሀብቱ እንደተናገሩት ተከሳሽ ተመስገን ገና ገብሬ የተባለው ግለሰብ ከጠጅ ቤት ቆይቶ ሲወጣ በሩ ላይ ያገኘውን ህፃን ብስኩት ልግዛል በማለት ይዞት መሰወሩንና ፖሊስም ከአካባቢው ህብረተሰብ ጋር በመሆን ህፃኑን ወደ እናቱ መልሶ ተከሳሹን በመያዝ አስፈላጊው ምርመራ አካሂዶ ክስ እንዲመሰረትበት መደረጉን ገልጸዋል። ወላጅ እናቱ የሆነችው በወቅቱ ጠጅ ቤት በር ላይ የጀበና ቡና ነው የምትሰራው። በመስራት ላይ ያለ ልጇ የ2 ዓመት ከ8 ወር የሆነው ልጅ ከሷ ጋር ነው የነበረውና ይህንን እሱ እዛ በመጫወት ያለ ይህንን ተጠርጣሪ አቶ ተመስገን የተባለው ጠጅ ጠጥቶ ህፃን ልጅ በር ላይ የነበረው ይዞ ሰርቆ ወደ መቀጤ አካባቢ ይዞት እየሄደ በአካባቢ ህብረተሰብ ጥቆማ ማካኝ ተያዘ። ይህንን ከተያዘ በኋላ ያለው የሰው ማስረጃና እንዲሁም የሰነድ ማስረጃ አደራጅተን የምርመራ መዝገቡ ለክፍሉ አቃቤ ህግ አቅርበን ክስ እንዲመሰረት አድርገናል። በተከሳሽ ተመስገን ላይ የቀረበውን የክስ ጉዳይ የተመለከተው ፍርድ ቤት ውሳኔ መስጠቱንም ኃላፊው ተናግረዋል። የክፍሉ አቃቤ ህግ ከመሰረተ በኋላ የፌደራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ሁለተኛ ወንጀል ችሎት ቀርቦ ተጠርጣሪው በ5 ዓመት ጽኑ እስራት እንዲቀጣ ተደርጓል። ህፃናትን ለተለያዩ ጉዳዮች መጠቀሚያ የሚያደርጉ ግለሰቦች ስላሉ ወላጆችም ሆነ አሳዳጊዎች ተገቢውን ጥንቃቄ በማድረግ በህፃናት ላይ የሚደርሰውን ጥቃት መከላከል እንደሚገባ ዋና ሳጅን መሰለ አሳስበዋል።